ዛሬ የማህፀን ካንሰርን ለመከላከል በጣም ጠቃሚ ነገር የሆነውን ቅድመ ካንሰር ምርመራ ነው የምነግራችሁ። ከዚህ ቀደም የማህፀን ካንሰር ለመከላከል የሚጠቅም ክትባት ቪዲዮ ሰርቼላችሁ ነበረ። ይህም ቪዲዮ ከጨረሳችሁ በኋላ እሱን ማየት ትችላላችሁ። ዛሬ የምነግራችሁ ስለ ቅድመ ካንሰር ምርመራ ነው። ለሰርቫይካል ወይም ደግሞ ለማህፀን ካንሰር የሚሆነው ማለት ነው። ይሄ ቅድመ ካንሰር የሚያስፈልገው ለምንድን ነው? ኤርሊ ወይም ደግሞ መጀመሪያ ገና እንደጀመረ አካባቢ በሽታው ከተያዘ በቀላሉ የመዳን እድል ስላለው ነው። 100% ድረስ የመዳን እድል ስላለው በሽታው ሳይረፍድ ለመያዝ ወይም ደግሞ በሽታውን ለማግኘት ነው ስክሪን ወይም ደግሞ ቅድመ ካንሰር ምርመራ የሚደረገው ማለት ነው። የማህፀን ካንሰር ሁለት አይነት መንገድ ነው ያለው። ቅድመ ካንሰር ሲደረግ አንደኛው ቀጥታ የሆነ ፈሳሽ ነገር አሴቲክ አሲድ የሚባል ፈሳሽ ማህፀን በር ላይ አድርጎ ከዛ ቼክ ይታያል በማይክሮስኮፕ ማለት ነው። ኖርማል ወይ አብኖርማል የሆኑ ሴሎች ካሉ እነሱን ቼክ ይደረጋል። ሌላኛው ደግሞ ከማህፀን በር ላይ የተወሰኑ ሴሎችን ወስዶ እሱም ፓፕ ስሚር ይባላል። እሱም በማይክሮስኮፕ ይታያል። ኖርማል ነው ወይ ወይስ አብኖርማል ነው ወይ የሚለውን በማየት ማህፀን በራችን እንዴት ነው ጤናውን የሚለውን ቼክ እናደርጋለን። ይሄ ኖርማል ከሆነ ለጊዜው ሰላም ነው ማለት ነው። ነገር ግን በአንዴ ብቻ አይበቃም። የማህፀን በር ቅድመ ካንሰር ምርመራ የሚጀመረው 21 ዓመት ሲሆናት ነው አንድ ሴት። ከዛ በፊት ቅድመ ካንሰር ምርመራ አያስፈልግም። ከዛ በኋላ ግን ከ21 ዓመቷ ጀምሮ ግን በየ3 ዓመቱ ይሄም ቅድመ ካንሰር ምርመራ ማድረግ ይኖርባታል። በየ3 ዓመቱ እስከ 65 ዓመት ድረስ ማለት ነው። እንደዚህ እያደረግን ምርመራውን ማድረግ ያስፈልጋል ማለት ነው። እንግዲህ እንደነገርኳችሁ ካንሰር አራት ደረጃዎች አሉት የማህፀን ካንሰር ማለት ነው። ከዛ በፊት ደግሞ ደረጃ 1 ከመድረሱ በፊት ራሱ 3 ሌሎች ስቴፖች አሉት። CIN1 CIN2 CIN3 የሚባሉት ማለት ነው። እነዚህ ካንሰር ከመሆኑ በፊት የሚያልፍባቸው ደረጃዎች ናቸው። በእነዚህ ደረጃዎች ሲያልፍ ካንሰር አይደለም፣ ገና ካንሰር ሊሆን እየተዘጋጀ ያለ ነገር ነው። ስለዚህ በአንደኛው በሁለተኛው በሶስተኛው ካንሰር ከመሆኑ በፊት ባለው ስቴፕ ሲያዝ በቀላሉ ትሪት ይደረጋል፣ ይድናል ማለት ነው። ስለዚህ ሁላችሁም ሴቶች ከ21 ዓመት እና ከዛ በላይ የሆናችሁ ከዛሬ ጀምሮ እየሄዳችሁ ስክሪን መደረግ ያስፈልጋል። በጣም ቀላል ነው ፕሮሲጀሩ፣ ምንም ያስፈራ ነገር የለውም። አንዴ ካደረጋችሁ በኋላ ደግሞ በየ3 ዓመቱ መደጋገም ያስፈልጋል ማለት ነው። ይሄ በጣም ላይፍ ሴቪንግ የሆነ ወይም ደግሞ ህይወታችንን የሚያድን ነገር ነው። ለዛሬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። በቀጣይ በሌላ ጠቃሚ መረጃ እስከምንገናኝ መልካም ጊዜ። እስከዛ ድረስ ቻናሉን ሰብስክራይብ አድርጉት። ቻው